ታሉኝ ነው ይቅርበኝ። በቃ ይስተን ወሬ ሰምቼ ነው። አንተ ልቅቀን ሰው ያየን ነው ማሪ፣ በእናትሽ ይቅርበኝ። አረ ሰው ያየን ነው። ተነስ። አንቺን አይደል እንዴ ሰው ፊት እንደ ሰነፍ ተማሪ ጆሮሽን እየጎተትኩ እያሰሙኩሽ ነበር። እሺ በቃ ተነስ፣ ይቅር ብያለሁ። እውነት አላምንሽም፣ በፍጹም አላምንሽም። ወይ መከራ። እሺ በምን ኮንኩ ነው የምታምነኝ? እኔ እንጃ አላውቅም። ሌሊቱን በሙሉ አልተኛውም። እሺ ለምንድን ነው ያልተኛኸው? በራሴ ድድብና ተናድጄ ነዋ። እሺ አሁን ከግዴ ተነስ። ከዛን ልትሮጪ ነው? ኧረ አልሮጥም፣ ተነስልኝ። እውነት አትሮጪ? አዎ አልኩህ እኮ ተነስ። እስኪ እናቴ ትሙት በይ። ኧረ ራስህ ድብ እንበል። እሺ መቅዲ፣ እኔን ለመገላመጥ እኮ አይንሽን ማንከራት አይጠብቅምሽ። ስደውልልሽ እኮ ስልክ አታነሺም። መች ማታ አንተ መቼኝም ነበር። ለምን ደውልሽልኝ? ሆን ብለሽ እኔን ለማናደድ ባቢን እየተባባሽ ነው አይደል? ማለት ለምንድን ነው ባቢ አንቺ የሚያናድድሽ? እንደማያውቅ ሰው ይሆን ይችላል። እንደማያውቅ እየሆንኩ ሳይሆን ስለማላውቅ እየጠየኩሽ ነው። ምንድን ነው ባቢ እኔን ለማብሸቅ የሚያደርገውን ነገር አላውቅም እያልሽ ነው? አዎ አላውቅም። ጓደኛሽ አይደል? እንዴት ነው አንቺ ደግሞ የማታውቂው? አንቺ ደግሞ ምን ስለሆንሽ ነው የማይበሽቅሽ? ጉድ እኮ ነው። እንዴ ባቢ ተሳካልኝ እኮ መቅዲዬ። አትዋሽ። እንዴት ደስ እንዳለኝ ብታይ። እንዴት ደስ ይላል። በእናትህ ናገፈኝ በእናትህ። እንዴ ሰላም በላት እንጂ አላያትም እንዴ? ውይ ይቅርታ አላስተዋልኳትም ነበር። እንዴት ነሽ ልጅ? እንዴት ነው አጠገብህ ቆሜ የማታስተውለኝ? ቆይ ሁሉንም ነገር ማስተዋል ይቻላል ብለሽ ነው? ለነገሩ እውነትህን ነው መቅዲዬ። እየመጣች ስለሆነ ቀድሜያት ልድረስ። በቃ ደግሞ እሷ ቀድሜ ከደረሰች ይደብራታል። መቼስ በቃ አሁን እኔ አላስፈልግም አይደል? ኧረ በጭራሽ እንዴ። በል በቃ እንዳታስጠብቃት ሂድ አሁን። እሺ በቃ እኔ እደውልልሻለሁ ስጨርስ። የደስ ግን ትጋብዘኛለሽ። ተዘጋጅ። ኧረ ምንም እንዳታስቢ። አዩን አቡሌ በእነ ኢዙ ፊት ደበደባት። እነ ኢዙ ለመገላገል በሞከሩ ጊዜ የፍቅር ጊዜያችንን አበላሻችሁ፣ አንዲት ሴት ልጅ እንድትወድህ መደብደብ አለበት ተብዬ ነው ብሏል። አይ አቡሌ ትክክለኛ ፍቅር ካዩ የያዘ ይመስላል። ተንበርክኮም ይቅርታ ቢጠይቃትም አዩ በድጋሚ አይኑን ማየት እንደማትፈልግ አስረግጣ ነግረዋለች። መለሎ እንግዲህ ከባቢ ፍቅር ይዟታል ማለት ነው። ሁለቱም አንዳቸው ለማስቀናት ባደረጉት ሙከራ ባቢ ተሳክቶለታል። በስተመጨረሻም እንግዲህ መለሉ እረረድብን ብላ ብቻዋን እያወራች ሄዳለች። መለሉ የፍቅር ስሜት ለባቢ እየተሰማት ነው። ባቢ ደግሞ እልህ ይዞት እሷ ከየትኛውም ሴት የበለጠች ስላልሆነች እሷንም ማንበርከክ እፈልጋለሁ ብሎ ቆርጦ ተነስቷል። ባቢ የተሳካለት ይመስላል። ቡቻ ጋዜቴ ድብን ያለ ፍቅር ይዞታል። አይ ቡቻ እንደዛ የምትንሰፈሰፍለትን የምትሳሳለትን ከነማንነቱ ከነሌብነቱ የተቀበለችውን ሀሩንን ትቶ እንግዲህ አዚቲን እያሳደደ ይገኛል። አዚቲም ዳግመኛ በመንገዷ ላይ እንዳታገኘው አስጠንቅቃ ነግረዋለች። ቡቻ ይሰማት ይሆን ወይስ ምን ይፈጠራል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አዚቲ በኢዙና በትንሿ መካከል ገብታ ትዳራቸውን ለመበተን በሞከረችበት ጊዜ እንግዲህ ቡቻ እጅ ላይ ጥሏታል። ቡቻም እንግዲህ መጀመሪያው በቦክስ ዝረራ ስለነበረ አሁን ላይ እንግዲህ አዚቲን ያረገው ነገር እየተጸጸተ ያለ ይመስላል። ለዚቲ የሚሰማው ስሜት ወደ ፍቅር የተቀየረ ይመስላል። ልሸኝሽ ባላትም ጊዜ እሷ ለመሸኘት ፍቃደኛ ባትሆንም ግን ደግሞ ቡቻ በራሱ ፍቃድ ሸኝቷት ነበር። ግን ደግሞ እባክህ በመንገዴ ላይ ላገኝህ አልፈልግም፣ ዳግመኛ ልትደበድበኝ ነው ወይ ስትልም ሰምተናል። ግን ደግሞ ቡቻ አዚን እንግዲህ ደስ ትለኛለች እያለ ነው። ኢዙም ፍቅር ሲጀምር እኮ እንደዚህ እያለ ነው ደስ እያለ ነው የሚጀምረው እያለ ሙድ መያዣ ሆኗል። ቡቻ አሁን ላይ ድሮ ሀሩን ስትኖርበት የነበረውን ቤት ልክ እንደ ማንኛውም ተከራይ ገብቶ ከእህቱ ጎን እየኖረ ለእህቱ ጥላ ከለላ ጠባቂ ሊሆን በዛ ላይ ደግሞ የራሱን ህይወት ሊኖር እስከዛሬ ምንም የሚኖርበት ምክንያት ስለሌለው ግድ የለሽና ተደባዳቢ አጭበርባሪ ሌባ ወንጀለኛ ቢሆንም ያ ሁሉ ነገር ቀርቶ አሁን ደግሞ ለራሱም ለእህቱም ሲል መኖር ጀምሯል። ትንሿ በሁለቱ ወንዶች መካከል ያለች ብርቅዬና እንቁ ንግስት ሆናለች። ትንሿ እሷ ያዘዘችው ነገር ካልሆነ በስተቀር ማንኛውም ሰው ያለ እሷ ፍቃድ ምንንም ነገር ሊያደርግ አይችልም። ኢዙም ሆነ ቡቻ ፈርተውም አክብረውም አፍቅረውም ይዘዋታል። ትንሿ በትንሽ ነገር ልትቆጣ ትችላለች። የመሰላትን ነገር ካመነች በጭራሽ አቋሟን አትቀይርም። ለዛም ነው እንግዲህ አዚ ተደብድባ እስከ ቤት ድረስ ለመሄድ የቻለችው። ምክንያቱም እሷ በአንደበቷ መታ ካልነገረችኝ በስተቀር
በኢዙና ባዜብ መካከል ምንም አይነት ግንኙነት የለም ብዬ ማመን ይከብደኛል። ስለዚህ ግዴታ እሷ መታ በአንደበቷ በእኔና በኢዙ መካከል ምንም የለም እስካላለች ድረስ እናንተን አላምናችሁም በማለቷ ነበር ያ ሁሉ ነገር የተፈጠረው። በሰዓቱ አዚም እንግዲህ የቡቻ ማንነት ስላልገባት በስርዓት ቢጠይቋትም ለጥያቄያቸው ምላሽ ልትሰጥ ፈቃደኛ ስላልነበረች በዛም የተነሳ እንግዲህ በቦክስ ዘርሯት ራሷን ስታ ወደ ቤት እንድትሄድ ተደርጎ ነበር። አሁን ላይ ላለው ግንኙነታቸው ግን ይሄ ነገር እንቅፋት የሆነ ይመስላል። ማለት በኢዙና በቡቻና ባዜም መካከል እንግዲህ ጥሩ ትውስታ የለም ማለት ነው። የመጀመሪያ ትውስታቸው ሊሆን የሚችለው ድብደባው ስለሆነ እሷም ላይ አልፈልግም ከምጠላቸው ሰዎች ዋነኛውና አንደኛው አንተ ነህ እያለች ነው። ግን ደግሞ ቡቻ እመጣለሁ ብሎ በቆራጥ ውሳኔ ቀጥሯት ነበር። ለዛውም በጨለማ እስከ ሰፈሯ ድረስ ቀጥ ብሎ ሄዷል። አይ ቡቻ። በሌላ በኩል መለሉና ባቢ በትንሽ በትልቁ መጣላት ጀምረዋል። ይህ የሚሆነው ምንድነው እንግዲህ በመካከላቸው ዳጊ ገብቷል ማለት ነው። ዳጊና መለሎ አንድ ላይ ቆመው ባገኛቸው ጊዜ መለሎ በእርግጥም ከመንገዴ ላይ ዘወር በልልኝ እኔ ሌላ ሰው አለኝ የምጠብቀው ብትልም እንግዲህ ዳጊ ጋር እየተጨቃጨቁ ባሉበት ጊዜ ድንገት ባቢ ደርሷል። ባቢና በዳጊ መካከል አንዳንድ አለመግባባቶች ተፈጥረው ነበር። በነዛም አለመግባባቶች ባቢ ተናዶ የራስሽ ጉዳይ ብሎ መለሎን ጥሏት ሄዶ ነበር ማለት ነው። መለሎና ባቢ የሚገናኙበት መናፈሻ አካባቢ ተቀጣጥረው የሆነ ቢሆንም ግን ደግሞ በመካከላቸው ባለው ክፍተት የተነሳ ቀጠሯቸው አልተሳካም ነበር። በዚህን ጊዜ ባቢ ቀድሞ ወደ መናፈሻው ሲሄድ መቅዲን አግኝቷት ከመቅዲ ጋር የሚሄድበት ቦታ እንዳለው በነገራት ጊዜ ሉላ እየጠበቀን ስለሆነ መሄድ ይኖርብናል እያለች ነበር። እሱም አንድ የሚሄድበት ቀጠሮ እንዳለውና ከዛ መልስ እንደሚመጣ በነገራት ጊዜ አብረን መሄድ ያለብን ብለው ነበር። እሱም መለሎን ለማናደድ እንደሆነ የሚሄደው በነገራት ጊዜ ባይሳካልህስ ብለው ነበር። እንደሚሳካለትና ግን ደግሞ እልህ እንዳስያዘችው ተናግሮ መቅዲ እሷ እንድትሄድ ቢፈልግም እሷ ግን በጭራሽ አንተን ትቼ አልሄድም ብለዋለች። ስለዚህ እባክሽ መቼም ሙድ መያዣ ታረጊኝም አይደል እያላት ነበር። እሷም ቃል ገብታለት ምንም እንደማታናድደው ተያይዘው እዛ መናፈሻ ጋር በሄደው እየጠበቁ ነበር። መለሎ ከምትመጣበት ጊዜ ትንሽ አርፍዳለች። በዚህን ጊዜ መቅዲ በጭራሽ ዛሬ ልትመጣ አትችልም፣ ስለዚህ መሄድ ይኖርብናል ከስራህል እያለችው ነበር። እሱም እርግጠኛ ነኝ ትንሽ ጠብቂ ብሏት ነበር። በተባባሉት መሰረት እየጠበቀች ባለችበት እየጠበቁ ባሉበት ጊዜ ተያይዘው ከዳግም ጋር መጥተዋል ማለት ነው። ይህ ደግሞ ባቢን የበለጠ አናዶታል። መቅዲም በዚህን ጊዜ ይሄው አናዳለሁ ብለህ ለራስህ ሰራችልህ፣ እሷም ማስባበት ይሄው ተዘጋጅታ ከሰው ጋር መጣች። ስለዚህ ነገር ይቅርባችሁ፣ በመካከላችሁ ያለውን ችግር ተነጋግራችሁ ፍቱና መቀጠል ያለባችሁን ህይወት ቀጥሉ ብትለውም በጭራሽ በእኔና እሷ መሀል ምንም ነገር ኑሮ አይደለም፣ የፍቅር ስሜትም ተሰምቶኝ አይደለም፣ ግን እሷ ከማንኛውም ሴት እንደማትለይ ማየት አለባት፣ አንበረክካታለሁ የሚል እልህ መጋባት ነበር። በዚህ እልህ መጋባት ውስጥ ባቢ የበለጠ ተናዷል። መለሉ ያስሄዳል እሱን ያናደዋል ያለችው ነገር በሙሉ እንዲደረግ አድርጋለች። በዚህን ጊዜ እንግዲህ ባቢ እያየችው ሲቀየር መቅዲ ለሱ መላ ፈጠሪ እባክሽ የሆነ ነገር አድርጌ እየተናደድኩ እኮ ነው ብሏል ነበር። እሷም እንዲስቅ ብትነግረውም በእነሱ ተግባር እነሱ በሚያደርጉት ሁኔታ እሱን እንዲስቅ ባዘዘችው ጊዜ እሱም መሳቅ እንደማይችል አሁን ላይ ውስጥ እየተናደደ እየተቃጠልኩ እንዴት አድርጌ ነው ልስቅ የምችለው የሚል ሀሳብን አምጥቶ ነበር ማለት ነው። እናም እንግዲህ መሳቅ እንደማይችል በነገራት ጊዜ እሷ እኔ ያሳይሃለሁ ብላ ሀሳቡን አምጥታለት በዛ በእነሱ መሳቅ ውስጥ መለሉ ስላልተሳካላት በእሷ መሳቃቸው ስለገባት ተናዳ ከፊት ለፊታቸው ጥላ ተነስታ ሄዳለች። ባቢ ይሄ ነገር ያስደስተው ይመስላል፣ ግን ደግሞ ባቢ እልህ ይዞት እንጂ ምንም ደስታ አልሰጠውም ነበር። እንግዲህ በዚህ መሀል የሚታየው ምንድነው? ባቢ ለመለሉ የፍቅር ስሜት እንዳለው መለሉም ደግሞ የፍቅር ስሜት እንዳላቸው ሁለቱም የፍቅር ስሜት በውስጣቸው ኖሮ በአንደበታቸው ግን የሚዋደዱ የሚፈላለጉ አለመምሰል ማለት ነው። እናም በልፍ ውስጥ ምግብ እንግዲህ አንዳቸውን እየጎዱ እንደሆነ አልታወቃቸውም። ሁሌም ያው በተደጋጋሚ ስለሚገናኙ ፍቅር ይሁን ጥላቻ አልተገለጸላቸውም ነበር። ግን ደግሞ አሁን መለሎም ራሷን በምታዳምጥበት ጊዜ ባቢም
ራሱን በሚያዳምጥበት ጊዜ አንዳቸው ለአንዳቸው የመፈላለግ ስሜት እንዳላቸው የተረዱ ይመስላል። ምክንያቱም በመለሎ መናደድ ውስጥ እሱ ከልቡ ደስተኛ አይደለም፣ ማስመሰል እንጂ። መቅዲ ይህንንም ተናግራለች። ፈገግ እንኳን አላልክም እኮ ምናልባት የተደሰትክ ቢመስልህም አንተ ግን እያዘንክ ነው፣ እየተከፋህ ነው። ያ ማለት ደግሞ በሁለታችሁ መካከል መፈላለግ አለ እያለችው ነበር። ባቢ ግን አሻፈረኝ፣ በጭራሽ እንደዛ ሊሆን አይችልም እያለ ነው። ግን ደግሞ እውነታው ባቢም ሆነ መለሎ መፈላለጋቸው ነው። መለሎ ሩጣ ስትሄድ ዳግምም ተከትሎ ሮጦ ሄዶ ነበር። አንቺ ምን እያረግሽ ነው? ምን እየተፈጠረ ነው ቢላትም እሷም ተናዳ እንደነበረ ተናግራለች። እንግዲህ ባቢ ዳግም እንዴት ተሳካለት ማድረግ የሚፈልገው ነገር እንደሆነለት ቢናገርም መለሎ ግን ለሱ ምንም አይነት ቦታ እንደሌለው ልታናድ ብላሱን እንጂ አልበለዛ ለሱ ምንም አይነት ስሜት እንደሌላት ተናግራለች። ዳግምም ከዚህ በላይ እያለ ነው። እንግዲህ አቡሌ ዳግምን በጠየቀው መንገድ አንድ መፍትሄ ነግሮት ነበር። አቡሌ ከሀያት ካዩ ፍቅር የያዘ ይመስላል። ስለዚህ ፍቅር እንዴት ነው የሚገለጸው? ሴት ልጅ እንድትወድ ለማድረግ ምን ማድረግ አለብኝ ብሎ ጓደኛውን በጠየቀው ጊዜ ድብደባ ቦክስ እንደሆነ ነግሮታል። እሱ ያለውን ይዞ እንግዲህ ምናልባት እሱ እየቀለደብኝ ሊሆን ይችላል በሚለው ከሌላ ሰው ለማጣራት አዜብን አግኝቶ ከአዜብ ባናገራት ጊዜ አዜብንም አዩን ማናገር እፈልጋለሁ፣ አዩ እንድትወደኝ እንድትቀርበኝ እፈልጋለሁ። ስለዚህ እሷን እኔ ለማድረግ ከኔ የሚጠበቀው ምንድነው? ምን ማድረግ ይኖርብኛል? የሚል ጥያቄ ጠይቆ ነበር። በዚህም መሰረት የጠየቀውን ጥያቄ እሷም መልሳለታለች ማለት ነው። እኛ ሴቶች ቸፕ የሚያደርገንን እንወዳለንና ደግሞ ነካ አርገህ እንዳትዋት በደንብ አርገህ በቦክስ ደብድባት ብለው ነበር። እና እውነትሽን ነው ባላት ጊዜ አዎ እውነቴን ነው። ስለዚህ ይሄ ነገር ከሰራ ሊጋብዛትም ቃል ገብቶላት ነበር። አቡሌ አዩን ከደበደባት ፍቅር እንደምትወደው ነግረውታል ማለት ነው። ከሁለቱም ጎን የሰማው ሀሳብ ተመሳሳይ በመሆኑ የተነሳ እውነት ነው ብሎ አምኖ አዩን መከታተል ጀምሯል። አዩ ሱቅ ሄዳ ዕቃ ገዝታ አዩ እንግዲህ መንገድ ላይ ጠብቆ አዩን ምክንያት አገኘው ብሏት ነበር። ይህ ምክንያት እንዲመጣ ያደረገችው ደግሞ በእርግጥም ራሷ ናት። አቡሌ አዩን አግኝቷት እንዲቀራረቡና ጓደኛ እንደሚሆኑ በጠየቃት ጊዜ እሷ ግን ምክንያታዊ ሆነህ ና ቶሎ ብላው ነበር። እንዴ ለመቀራረብ ደግሞ ምን ምክንያት ያስፈልጋል? ምን አይነት ምክንያት? ስለዚህ ከዚህ በፊት ጓደኛ ኖሮሽ አያውቅም እንዴ ቢላትም ኖሮኛ ቃል ግን ደግሞ ምክንያት ስላልነበረን ተለያይተናል። ምክንያታዊ ከሆንክ ግን ፍቅራችን ይዘልቃል ብለው ስለነበረ ምክንያት አገኘሁልሽ ብሎ መጥቷል። ምክንያቱም ምንድነው በተባለ ጊዜ እንግዲህ ጆሮዋን ይዞ እንደሰነፍ ተማሪ መኮተት ነበር ማለት ነው። በዚህን ጊዜ ቡቻና ይዞ ከኋላ ስለነበሩ አዩን ገላግለው አድነዋታል። አቡሌ ግን እጅግ በጣም ተናዷል። እንዴት ማን ጠርቷችሁ ነው በፍቅራችን መሀል የምትገቡት? እንዴት ሴት ፍቅር እንዲይዛት እንድትወድ መደብደብ አለባት ተብያለሁ ባለ ጊዜ እና ይዞ እየሳቁ ነበር። ማን ነው እንዲህ ያለ? መቼስ እንደዚህ ያለ ሰው ጠላትህ መሆን አለበት እንጂ ወዳጅ ሊሆን አይችልም። ስለዚህ ማን ነው እንደዚህ ያለ? እንዴት እንደዚህ ታረጋለህ? ብለው ተቆጥተውታል። እሱም አይ እኔ የሰማሁት እንደዚህ ነው። ስለዚህ አሁን በመካከላችን ገብታችሁ ፍቅራችንን አታቆርፍዱ ብሎ ነበር። ግን ደግሞ እነ ኢዛና ተረጋጋ ብሎ እሱን ካረጋጉት በኋላ አዩም ከዚህ በኋላ አይኔ እንዳያይህ ብላ ጥላው ሄዳለች። ቡቻና ይዙ ማን ነው እንዲህ ብሎ የመከረ ባሉት ጊዜ ወንድ ጓደኛው ነግሮት እሱን ደግሞ አላመን ብሎ ወደ ሴቷ እንዲሄድ ተናግሯል። ሴቷም ተመሳሳይ ይህንኑ ምላሽ እንደሰጠችው በተናገረ ጊዜ የበለጠ አዝኗልና ተናዷል ማለት ነው። በዚህም ጊዜ እንግዲህ ይዙ ይህን የመከረ ሰው ወዳጅ ሳይሆን ጠላትህ ነው፣ እስከ መጨረሻው እንድትለያዩ የፈለገ ሰው ነው ይህን ያለህ ብሎታል። የበለጠ ተናዶ እንግዲህ አስተሳራላታለሁ እያለ አዚቲ እንግዲህ ቦታ ከገጠመው ተራው የሷ ይሆናል ማለት ነው። ምክንያቱም እሷ ናት እንደዛ አድርግ ብላ የላከችው። እንዲሁም ዳግም መቅዲ እንግዲህ ባቢን መንገድ ላይ ቆማ እየጠበቀች ሳለ መለሎ መታለች። መለሎ መታ እንዴት እንደዚህ ታረጊያለሽ? ባቢ እኔን ለማናደድ በሚያደርገው ድርጊት እየተባበርሽው ነው፣ እየተጋገዛችሁብኝ ነው ብላ ነበር። እንዴ እኔ ምን አድርጌ? እኔና ባቢ ምን ግንኙነት አለንና ነው እንደዛ ማረገው? በእናንተ መሀልስ ምን አለ? በአንቺና በባቢ መሀል ምን አለ? እናንተ ማለት እኮ መንገደኞች ናችሁ።
አንቺን የሚያስቀናሽ በምንድን ነው? እሱስ አንቺን የምታናጁ በምንድን ነው? የሆነ ሰው ለሆነ ሰው ለመናደድም እኮ ምክንያታዊ መሆን ያስፈልጋል። ስለዚህ አንቺና ባቢ ልትናደዱ ወይም ልትናፈሩ የምትችሉበት ምንም አይነት ምክንያት የላችሁም ብላ ነበር። የአንድ ክፍል ተማሪ ጓደኛሽ ነው ጓደኛሽ ነኝ ብላ ነበር። ይህ ጓደኝነት አይባልም። አንድ ትምህርት ቤት እንማራለን፣ አንድ ክፍል እንገናኛለን፣ ስንለያይ ደግሞ እንለያያለን። በመካከላችን ምንም ያስተሳሰረን ጓደኝነት የለንም ብላት ነበር። እንዲህ ነው ነገሩ እያለች ነው መለሎ። በሌላ በኩል አቡሌ መንገድ ላይ ጠብቆ አዩን ተንበርክኮ ይቅርታ ጠይቋታል። አዩም እባክህ ወግድልኝ ብትለውም እሱም ተንበርክኮ አሳፍሯታል። ኧረ እባክህ ሰው እየተመለከተን ነው ብትልም አንቺም በሰው ፊት አዋርድሻለሁ፣ እኔ ደግሞ በሰው ፊት ብንበረከክ ለእኔ ምንም አይደል፣ እባክሽ ይቅርታ አድርጊልኝ እያለ ነው። ይቅር ብያለሁ ብትለውም ትሮጫለሽ እያለ ነበር። እሷም እባክህ ተነስ ብላ አረጋግታ ከተነሳ በኋላ አቡሌን በድጋሚ ልታየውም ሆነ መንገዷ ላይ ልታገኘው እንደማትፈልግ አስረግጣ ነግራውና አመናጭቃ ጥላው ሄዳለች። አይ አቡሌ። በሌላ በኩል እንግዲህ ቡቻ በቃሉ መሰረት በጨለማ አዚን እስከ ሰፈሯ ድረስ መጥቶ ይቅርታ ጠይቋት ነበር። እሷም ደግሞ እባክህ በመንገዴ ላይ ላገኘህ አልፈልግም ብላው ነበር። እሱም እባክሽ ይቅርታ ያደረኩን ነገር በእርግጥም ልክ አይደለም፣ ግን ደግሞ በሰዓቱ የተጠየቅሽውን አንቺን በስርዓት ብትመልሽ ኖሮ ይሄ ሁሉ ነገር አይፈጠርም ነበር ብሏል። እሷም የፈለገ ነገርም ቢሆንም ግን ደግሞ እኔ ካንተ ጥሩን ትውስታ የለኝምና እባክህ መንገዴ ሁለተኛ እንዲያገኝህ አልፈልግም ብለዋለች። እና እንዴት እንደመጣሁ ለምን አትጠይቅኝም ቢላትም ቀድመህ ነገርከኝ እኮ ተከትለኸኝ ብለው ነበር። እሺ ልቀጣልሽ ቢላትም ቅጣቱ ድጋሚ በመንገዷ ላይ ልታገኘው እንደማትፈልግ እንደሆነ ይህን ቃሉን እንዲያከብር ነግረዋለች። ቡቻ ግን ልቡን የጣለ ይመስላል። ኢዙም ተከትሎ ቢጠይቀውም ልታናግረው ፈቃደኛ እንዳልሆነች ነግሮታል። ግን ደግሞ ቡቻ ለእኔ ምንም የፍቅር ስሜት ተሰምቶኝ ሳይሆን እንዲሁ ደስ ስለምትለኝ ነው፣ አራስ ነብር ሆነችብኝ እያለ ነበር። በሌላ በኩል እንግዲህ መለሉ መቅዲ ጋር ሲጨቃጨቁ ባቢ ተሳካልኝ እያለ መጥቷል። ይህ ሀሳብ የመጣለት መለሉን ከፊት ለፊቱ ስላየ ነበር። መቅዲም እሰይ እንኳን ተሳካለህ፣ እንዴት ተሳካለህ እያለችው ነበር። እሱም እንኳን ደስ አለህ በይኝ ብሎ አቅፎ ካሽከረከራት በኋላ እንዴት ተሳካለትና አሁን እየጠበቀችው እንደሆነ ተናግሮ በቃ አሁን እኔ ልሂድ ቀጠሮ አለብኝ ብሏል። መለሉ ዘሁና ሰላም ማላላትም ነበር። እንዴ ሰው አለኮ አላየሃትም ነው ብትለውም ልብ እንዳላለና እንዳልተመለከታት በተናገረ ጊዜ መለሉ የበለጠ ተናዳለች። ባቢም እንግዲህ በቃ አላስጠብቃት ልሂድ ብሎ ከመሄዱ በፊት አይ እናንተ ከምትሄዱማ እኔ ሄድላችኋለሁ ብላ መንገዱን ለቃ ሄዳለች። ግን ደግሞ መለሎ የሚሰማት ስሜት ጥሩ ጤናማ እንዳልሆነና እኔ ብዙ ኃላፊነት ያለብኝ ብዙ ሰው ከኔ ብዙ ነገርን እንደሚጠይቃል፣ ስለዚህ ዓላማዬን መርሳት የለብኝም ብትልም ሌላኛው ልቧ ደግሞ ባቢ ባቢ ይላታል። ባቢም ቢሆን ይሄን ነገር በማድረጉ ከልቡ ደስተኛ እንዳልሆነ ግን ደግሞ በማናደዱ እሱ ያው እንግዲህ እንዳሸነፈ ቢሰማው ያን ያህል ግን ደስተኛ አይደለም። መቅዲ ግን ይህን ነገራቸውን ትተው አንድ ላይ እንዲሆኑ በተደጋጋሚ እየጎተጎተች ትገኛለች። መለሉ ብቻዋን እያወራች ነው። የተፈጠረው ነገር በጣም ልቧን የሰበረ ይመስላል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ